ምኩራብ የዐቢይ ጾም ሦስተኛው ሳምንት ስያሜ ምኩራብ ተብሎ ይጠራል። ምኩራብ ማለት የጸሎት ቤት ማለት ነው። ጌታ በመዋዕለ ስብከቱ በእስራኤል ሀገር ብዙ ምኩራቦች ስለነበሩ እየገባ ወንጌል አስተምሮባቸዋል። ቅዱስ ያሬድ ኢየሱስ ወደ አይሁድ ምኩራብ ገብቶ የሃይማኖትን ቃል አስተማረ ከሚለው የቅዱስ ያሬድ ዜማ ስያሜውን አግኝቷል። በምኩራብ ጸሎትና ትምህርት ይፈጸምበታል። መስዋዕት ግን አይከናወንበትም። መስዋዕት ግን በታላቁ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። በዚህም ሳምንት የሚነገረው ታሪክ ጌታ በቤተ መቅደሱ የገበያ ማዕከል አድርገው ሸቀጥ ዘርግተው በጉን፣ ላሙን፣ እርግቡን እየሸጡ አገኛቸው። በዚያም ተቆጥቶ በጉን፣ ላሙን፣ እርግቡን ከምኩራብ አስወጥቶ ሸቀጣቸውንም መደርደሪያውንም እንዲሁም ወርቅና ብራቸውን በንፋስ በተነባቸው ይላል። በዚህ ሁኔታ ከቤተ መቅደስ አስወጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶች የወንበዴዎች ዋሻ አደረጋችኋት በማለት ወቅሷቸዋል። በሰንበት ምኩራብ ጌታ ወደ ቤተ መቅደስ ገብቶ ለዋጮቹን ማስወጣቱ፣ ወርቅና ብሩን በንፋስ መበተኑ፣ ቤተ መቅደሱን ማንጻቱ ይነገርበታል። የዚህም በዓል ታሪክ ዝርዝር ሁኔታ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እና 13 ላይ ተጠቅሷል። የቅዳሴ ምንባባት የመጀመሪያው የጳውሎስ መልእክት ወደ ቆሎንስዮስ ሰዎች ምዕራፍ 2 ከቁጥር 16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢሏችሁ ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ በቄሳርያ ሚጥሎቄ ለሚሉ ጭፍራ የመቶ አለቃ የሆነው ቆርኔሌዎስ የሚባል አንድ ሰው ነበር። እርሱም ከቤቱ ሰዎች ሁሉ ጋር እግዚአብሔርን የሚያመልክ የሚፈራ፣ ለሕዝቡም እጅግ ምጽዋት የሚያደርግ፣ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበር። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራ፣ አየ፣ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለው። መልአኩም አለው ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። የዕለቱ ምስባክም የዳዊት መዝሙር 68 ቁጥር 9 ላይ እንዲህ ይላል፣ የቤትህ ቅናት በልታኛለችና የሚሰድቡም ስድብ በላይ ወድቋልና ነፍሴንም በጾም አስመራት። የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደሱም በሬዎችና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠው። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰውም ይህን ስለምታደርግ ምን ምልክት ታሳየናል አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀንም አነሳዋለሁ አላቸው። ስለዚህ አይሁድም ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በሦስተኛው ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና
መጽሐፉንና ኢየሱስ የተናገረውን ቃል አመኑ። ይቆየን። መልካም ጾም። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ላይክ ኮመንትም እንዳይረሳ። የእናንተ ኮመንት ለቀጣዩ ስራችን ያጠነክራልና አስተያየት ሀሳቡን ያካፍሉ። መልካም ጊዜ